take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ስላገኘናችሁ በጣም ደስ ብሎናል። ዛሬ በሶስት መረጃዎች ከእናንተ ጋር ቆይታ ልናደርግ ዝግጅታችን ጨርሰን ተገናኝተናል። ስካይ ጀርመን ትናንትና ምሽት 1 ሰዓት ላይ ማንቸስተር ዩናይትድ በሁጎ ኤኪቲኬ ዝውውር ላይ እጁን እንዳስገባ ጠቁሟል። በምን ያህል ደረጃ ማንቸስተር ዩናይትድ ይህን ተጫዋች ይፈልገዋል? ተጫዋች ፕሮፋይሉ እንዴት ነው? አይንትራክት ፍራንክፈርት ተጫዋቹን ይሸጠዋል? በምን አይነት ሂሳብ ተጫዋቹ ይገመታል የሚለውን እናነሳለን። የማንቸስተር ዩናይትድ የ2025-26 የውድድር ዓመት ማሊያ ትናንትና በይፋ ተዋውቋል ወይም ደግሞ አንቪል ተደርጓል። ስለ ማሊያው እንዲሁም ደግሞ የማሊያው ሽያጭ ዋጋ እንዲሁም ደግሞ አዲዳስ ስለ ማንቸስተር ዩናይትድ ስለዚህ ማሊያ ሲል የሚከፍለውን ክፍያ እንዲሁም አጠቃላይ ጉዳዮችን ስለ ማሊያው እናወራለን። ስለ ዲቴይሎችም ጭምር ማለት ነው። ትናንትና ማሊያው ሲተዋወቅ አንድ ተጫዋች አብሮ አስተዋውቆታል። ማቲያስ ኩና በይፋ የማንቸስተር ዩናይትድ ተጫዋች ሆኗል። ስለ ማቲያስ ኩና ዝውውር እንዲሁም ደግሞ ከዝውውር መጠናቀቅ በኋላ ለጋዜጠኞች የሰጠውን አስተያየት እናነሳለን። ጄሰን ዊልኮክስ ደግሞ ስለ ዝውውር ጊዜያቸው ጠቆም አድርጎ አልፏል። ወይም ደግሞ ከማቲያስ ኩና ዝውውር በኋላ ስለሚያስፈርሟቸው ተጫዋቾች አንዳንድ ጉዳዮች ማንሳት ይችላልና እነዚህንም ጉዳዮች እናነሳለን። ብቻ አብራችሁን ቆዩ። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ከእናንተ የምንፈልገውን ነገር ታውቃላችሁ። ቪዲዮን ላይክ አድርጋችሁ ጀምሩ። ሀሳቦቻችሁን ስጡን። ስለ ማሊያው፣ ስለ ማቲያስ ኩና እንዲሁም ደግሞ ስለ ሁጎ ኤኪቲኬ ዝውውር ሀሳብ አስተያየቶቻችሁን ጻፉልን። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ አድማጮቻችን ደግሞ እንዳላችሁ የዩቲዩብ አልጎሪዝም ይነግረናልና ሰብስክራይብ አድርጉና ቤተሰብ ሁኑ። ሁሉንም ስለምታደርጉልን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ዳግም መለሳለሁ። መረጃዎቻችን ከማንቸስተር ዩናይትድ የ2025-26 መለያ ወይም ደግሞ ማሊያ ጋር እናርግ። ትናንትና አንቪል ተደርጓል ወይም ደግሞ በይፋ ተዋውቋል። ከ1996-98 የሜዳ ላይ ማሊያ ጋር በብዙ ይመሳሰላል ተብሏል። አዲዳስ የ10 ዓመት ኮንትራት ከማንቸስተር ዩናይትድ ጋር እንዳለው ይታወቃልና የዚህኛው የውድድር ዓመት መለያም ለማንቸስተር ዩናይትድ ያበረከተው አዲዳስ ነው። ታስታውሱ እንደሆነ 1996-98 ሲዝን አካባቢ ላይ ዴቪድ ቤካም ዊምብልደን ላይ ከመሃል ሜዳ ያስቆጠረው ጎል አለ። በጣም ፌመስ የሆነው ጎል ማለት ነው። ያ ማሊያ በዛ በዴቪድ ቤካም ጎል የሚታወስ ይመስለኛል። ከዛ ጋር የሆነ መመሳሰል አለው ተብሏል። እንግዲህ በጣም ግሩም የሆነ ቀይ ማሊያ ነው። በዚህ ውድድር ዓመት ማሊያዎች ቀድመው በተለይ የቼልሲ የአርሰናል ማሊያዎች ቀድመው ሲተዋወቁ ተመልክተናልና የአርሰናል ማሊያ ቆንጆ ነበር፣ ግን አሁን ትናንትና ይፋ የተደረገው የማንቸስተር ዩናይትድ ማሊያ በጣም ግሩም ነው። ቀይ ያለው ዲቴይልሶች በጥቁር ነው የተጻፉት ወይም ደግሞ የክለቡ ስትራይፖች አዲዳስ ስትራይፖች በጥቁር ነው የተጻፉት። የክለቡ ሎጎ የአዲዳስ ሎጎ የስፖንሰርሺፕ ስሞች ደግሞ በነጭ ነው የተጻፉት። ከዛ በኋላ በጣም የሚገርም ጽሁፍ ከማሊያው ጀርባ አንገትየው ላይ ተጽፏል። ዘ ቲያትር ኦፍ ድሪምስ ይላል። እሱ ስም ተጽፏል። የተለመዱ ስፖንሰሮችም አሉ። ፕራይማሪ ስፖንሰሩ ወይም ደግሞ ዋናው ስፖንሰሩ ስናፕዶግ ከፊት ለፊት አለ። የአሜሪካዊ ቴክኖሎጂና የፋየር ኳልካም ካምፓኒ ማለት ነው። የስሌቭ ስፖንሰሩ ወይም ደግሞ የእጀታ ስፖንሰሩ ደግሞ ዲኤክሲ ቴክኖሎጂ ወይም ደግሞ የግሎባል የዓለም አቀፉ የአይቲ ሰርቪስ ካምፓኒ የሆነው ዲኤክሲ ቴክኖሎጂ እጅየው ጋር ስፖንሰር ይሆናል ማለት ነው። የአንድሬ ኦናና ወይም ደግሞ የግብ ጠባቂዎች መለያ በብላክ ግሬ ይሆናል ማለት ነው። ዲቴይልሶች ደግሞ በቢጫ እንዲጻፉ ተደርገዋል። የክለቡ አርማ፣ የአዲዳስ አርማ እንዲሁም ደግሞ ስትራይፖች በሙሉ ቢጫ እንዲጻፉ የተደረገበት ነው። እንግዲህ ጁላይ 19 በስዊድን ስቶክሆልም የመጀመሪያውን ጨዋታ የዋናው ቡድን ተጫዋቾች በዚህ መለያ ላይ ይጫወታሉ ተብሎ ይጠበቃል። እንግዲህ እንዳልኳችሁ ከአዲዳስ ማሊያ የተበረከተ ዋናው ወይም ፕሌየር ቨርዥን የሚባለው ለገበያ የቀረበው በ125 ፓውንድ ነው ወይም ደግሞ ለዓለም አቀፍ ገበያ $107 ማለት ነው። የስታዲየም ቨርዥን የሚባለው ወይም ደግሞ ለደጋፊዎቹ የሚሸጠው ማሊያ ደግሞ 85 ፓውንድ ነው ወይም ደግሞ $115 ይሸጣል ተብሏል። የልጆች ማሊያ 60 ፓውንድ ነው። ልጆች እስከ ቁምጣው እንዲሁም ደግሞ ካሳቶኒ የሚፈልጉ ከሆነ ደግሞ እስከ 80 ፓውንድ
ከፍ ይላል ተብሏል። ይሄ አዲሱ የማንቸስተር ዩናይትድ መለያ ማለት ነው። እንግዲህ 900 ሚሊዮን ፓውንድ ኮንትራት አላቸው አዲዳስ እና ማንቸስተር ዩናይትድ ከዚህ የጀርመን የማሊያ አቅራቢ ካምፓኒ ጋር ማለት ነው። በየአመቱ ወደ 90 ሚሊዮን ዩሮ አካባቢ ለማንቸስተር ዩናይትድ ክፍያ ያደርጋል። ግን እነዚህ ክፍያዎች የሚጨምሩበትና የሚቀንሱባቸው መንገዶች አሉ። ማንቸስተር ዩናይትድ በሻምፒየንስ ሊግ ማይሳተፍ መሆኑን አስመልክቶ ወደ 10 ሚሊዮን ይቀንስና 80 ሚሊዮን ዩሮ ለማንቸስተር ዩናይትድ ገቢ ያደርጋል አዲዳስ ማለት ነው። ግን ደግሞ ዋንጫዎች ማንቸስተር ዩናይትድ የሚበላ የወጣት ቡድኖችና የሴቶች ቡድኖች ዋንጫዎች የሚያሸንፉ ከሆነ ክፍያው ከ90 ሚሊዮንም ከፍ የሚልበት አንቀጽ አለ ማለት ነው። በአጠቃላይ የ10 ዓመት ኮንትራት ነው ያላቸው። ይሄኛው የውድድር ዓመትም በተጨማሪ ለማንቸስተር ዩናይትድ ማሊያ ከሚያቀርብባቸው ሲዝኖች እንዳንዱ ነው። ይሄ ማሊያ እንግዲህ ትናንትና ሲተዋወቅ አንድ ሌላ አዲስ አስተዋዋቂ ነበሩ። የክለቡ ተጫዋቾች በሙሉ በጣም በሚገራርሙ የፎቶሾቶች ማሊያውን ማስተዋወቅ ችሏል። ግን ደግሞ አዲስ ተጫዋቹን ማሊያውን እንዲያስተዋውቅ ተደርጓል። ማቲያስ ኩና በይፋ ከወልቭስ ወደ ማንቸስተር ዩናይትድ ያደረገውን ዝውውር አጠናቆ የማንቸስተር ዩናይትድ ኦፊሻል ተጫዋች መሆኑ ትናንትና ማሊያውን በመልበስ ማስተዋወቅ ችሏል። ከሞሊኒክስ ቲያትር ኦፍ ድሪምስ መድረስ ችሏል። ማቲያስ ኩና በዚህ ውድድር ዓመት በጣም አስደናቂ ሲዝን ከወልቭስ ጋር ያደረገው ማቲያስ በ17 ጎሎች ላይ በቀጥታ የተሳተፈ ወይም ያስቆጠረው 36 ጨዋታዎችን አድርጎ ማለት ነው በሁሉም ውድድሮች ያውም 1-6-7 ጨዋታዎችን ነው በቅጣት አልፈውት ግሩም የሆነ ሲዝን ካሳለፈ በኋላ ወደ ማንቸስተር መጥቷል። ማንቸስተር ዩናይትድ 62.5 ሚሊዮን ፓውንድ የውል ማፍረሻውን ለወልቭስ መክፈል ችሏል። የ5 ዓመት ኮንትራት ለማንቸስተር ዩናይትድ መክፈል ችሏል። ማቲያስ ኩና እንግዲህ በጣም ግሩም ተጫዋች እንደሆነ ይታወቃልና ኮንትራቱን ከፈረመ በኋላ ከማንቸስተር ዩናይትድ ኢንሳይድ ሚዲያ ጋር ቆይታ ነበረው። በጣም ግሩም ቆይታ ነው የነበረው ማለት እንችላለን። በቆይታው ወቅት ስለ አንዳንድ ጉዳዮች የማንቸስተር ዩናይትድ ኢንሳይድ ሚዲያ ቃለ መጠይቅ አድርገውለት ነበርና የማንቸስተር ዩናይትድ ተጫዋቹኝ ያለው የተሰማኝን ነገር በቃላቶች ለመግለጽ በጣም ከባድ ነው አለ። በአያቴ ቤት በጣም ልጅ ሆኜ በብራዚል በቲቪ ውስጥ እግር ኳስ ስመለከት ዩናይትድ የእንግሊሽ ፌቨራይት ቡድን የነበረ አለና በጣም ይሄ አሳማኝ ይመስላል። የሆኑ ተጫዋቾች ወደ ሆነ ክለብ ጆይን ሲያደርጉ በፍጹም ከዛ ክለብ ጋር ምንም አይነት ሪሌትድ የልጅነት ሪሌትድ ባይኖራቸው እንኳን የዚህ ክለብ ደጋፊ ምን ያደግኩ ይላሉና አንዳንዶች ለማመን በጣም አስቸጋሪ ነው የሚሆኑት አይደለ? ወይም ደግሞ የሆነ ተጫዋች ከ25 ዓመት ሻገር ያለው ተጫዋች መጥቶ ሲቲን ያየውን ያደኩ ስላችሁ ለማየት በጣም ይከብዳል አይደለ? እንደዚህ አይነት ነገሮች ይናገራሉ። ግን እሱ ያብራራበት መንገድ ዲቴሎች ደስ ይላሉ። በልጅነቴ ነው ያለ በሴት አያቴ ቤት እግር ኳስ ስመለከት እንግሊዝ ውስጥ ትልቁ ቡድኔና ፌቨራይት ማንቸስተር ዩናይትድ ነው። ይህን ማሊያ መልበስ ህልሜ ነበር አለ። ቤተሰቦችን ማመስገን እፈልጋለሁ። ሁሉም ህልሜን እውን እንዲሆን ያደረጉትን ሰዎች በሙሉ ማመስገን እወዳለሁ አለ። መጠበቅ በፍጹም አልቻልኩም። በቅድመ ጨዋታ ዝግጅት ከቡድን ጓደኞቼ ጋር ለመተዋወቅ እና ለውድድር ዓመቱ ለመዘጋጀት ጓጉቻለሁ ነው ያለና እግር ኳስ ለመጫወት ከማንቸስተር ዩናይትድ ጋር ምን ያህል መጠበቅ እንዳልቻለ ነው የገለጸ። በመጨረሻ አሁን ሁሉም ትኩረቴ ጠንክሮ መስራትና ከቡድኑ በጣም አስፈላጊ ተጫዋቾች እንደ አንዱ መሆኑ ነው። ዩናይትድን ወደ ነበረበት ቶፕ ሌቭል ለመመለስ ሁሉንም ለማድረግ ቃል እገባለሁ ሲል ወሳኙን ቃል መናገር ችሏል። እኛም እንደ ማንቸስተር ዩናይትድ ደጋፊ የሚጠበቀው ነገር ይህ ይመስለኛል። ጄሰን ዊልኮክስ የማንቸስተር ዩናይትድ አዲሱ ስፖርቲንግ ዳይሬክተር እርግጥ ቴክኒካል ዳይሬክተር ሆኖ ቆይቷል። ግን ባለፈው ሳምንት በሰራንላችሁ ቪዲዮ ታስታውሳላችሁ የማንቸስተር ዩናይትድ ሰዎች ጄሰን ዊልኮክስን አዲሱ የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር አድርገው በይፋ ሹመውታል ማለት ነውና ስፖርቲንግ ዳይሬክተር ማንቸስተር ዩናይትድ እንዳልነበረው ይታወቃል። ወራቶች ማለት ነው የቀድሞውን ስፖርቲንግ ዳይሬክተር ካሰናበተ በኋላ ዳና ሸዋርዝን ማለት ነው እሱን ካሰናበተ በኋላ ስፖርቲንግ ዳይሬክተር አልነበረውም። ጄሰን ዊልኮክስ እንደ ኢንተሪም ስፖርቲንግ ዳይሬክተር ሆኖ ቴክኒካል ዳይሬክተርንም በጋራ ነው ሲሰራ ነበር። አሁን የቡድኑ ቴክኒካል ዳይሬክተርና ስካውቲንግ ኃላፊ ቪቪያል ሆኗል። ጄሰን ዊልኮክስ ነው ስፖርቲንግ ዳይሬክተር ነውና ተጫዋቾች ሲፈርሙ ከተጫዋቾች ፊርማ ጋር አብሮ የሚገኘው ጄሰን ዊልኮክስ ነውና ከጋዜጠኞች ጋር እሱን ቆይታ ነበሩ ነው። ማቲያስን ማስፈረም የክረምቱ ዋና እቅዳችን ነበረ። በዝውውር መስኮት መከፈት ገና በጊዜ እሱን በማግኘታችን በጣም እድለኞችና ደስተኞች ነን አለ። እሱ ፕሩቭድ የሆነ ተሰጥኦ ካላቸው የፕሪሚየር ሊግ ተጫዋቾች እንደ አንዱ ነው አለ። በጣም ውጤታማ ጊዜ ነበረው በወልቭስ። ግን ደግሞ ከዛ ቀደም ብሎ በስፔንና በጀርመን በጣም አስደናቂ ተጫዋች መሆኑን ተመልክተናል አለና እዚህ ጋር ተጫዋቹን ለማድነቅ ነው እንጂ ማቲያስ ኩና በጀርመንና በስፔን ያን ያህል ግሩም ቆይታ አልነበረውም። እርግጥ በጀርመን ትንሽ የተሻለ ነበር። በስፔን ከአትሌቲክ ማድሪድ ጋር ግን ያን ያህል የሚመሰገን የውድድር ዓመት ለማሳለፉ እርግጠኛ አይደለም። የሱን ኳሊቲ ለተቃራኒ ቡድን አስቸጋሪ ናቸው አለ። ቢልድ ኤ ስትሮንግ ዳይናሚክስ
ኢንተርቴይኒንግ ቲም ካፓቢሊቲ ብሎ የሚጫወትበትን መንገድ ከቡድኑ ጓደኞች ጋር የሚግባባበትንና እንዲሁም ደግሞ ለደጋፊዎች የሚሰጠውን የመዝናናት ተሰጥኦ ለተቃራኒ ቡድኖች ፍጹም አስቸጋሪ መሆኑን ጄሰን ዊልኮክስ ጠቀሰ። ከዛ በኋላ ቃል ገባላችኋለሁ አስደናቂ የክረምት ጊዜ እናሳልፋለን ሲል ለደጋፊዎቹ ቃል ገባ። ይሄ ብዙ ማለት ነው ለደጋፊዎቹ ማለት ነው። ኮቱ ነው በብዙ ሚዲያዎች ዛሬ ሲዘገብ የነበረው ምሽት ላይ ማለት ነው ሲዘገብ የነበረው ይሄኛው ንግግሩ ነው። አስደናቂ ክረምት እናሳልፋለን የሚለውና ሌሎች ብዙ ተጫዋቾች ወደ ማንቸስተር ዩናይትድ እንደሚመጡ የሚያናግር የሚያሳብቅ ንግግር እንደሆነ መናገር እንችላለን። ደግሞ እሱ ራሱ እዛው ላይ አያይዞ አንድ ቃል ተጠቅሟል። ወደሚቀጥለው ስራችን የማቲያስን ዝውውር ጨርሰናል፣ ወደሚቀጥለው ስራችን እናመራለን ሲል ነው እንግዲህ መናገር የቻለው ጄሰን ዊልኮክስ ማለት ነውና ሌላ ተጨማሪ ተጫዋች ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ እንደሆነ ጠቅሷል። የዝውውር መረጃ የመጨረሻ መረጃችን እናርግ። እንግዲህ በጣም ውስብስብ ነገሮች የተፈጠሩ ነው በውድድር አመቱ ወይም ደግሞ በዝውውር መስኮት ማለት እንችላለን እና ስካይ ጀርመን ትናንትና ለስካይ ጀርመን ይጽፋል። የእንግሊዝ ጉዳዮችን አጥብቆ ነው የሚጽፈው ስቲቭ ፕሌተንበርግ ይባላል ይቅርታ ስሙን ስጠራ እና እሱ ትናንትና በብሬኪንግ ኒውስ ሁጎ ኢኪቲኬ ዝውውር ውስጥ ማንቸስተር ዩናይትድ እጁን እንዳስገባ መግለጽ ችሏልና የስካይ ስፖርት መረጃ ነውና ዝም ብለን ማለፍ አንችልም። ግን መረጃው በጣም ቢውልድ አልሆነም ወይም ደግሞ በብዙ ሚዲያዎች ገና አልተሰራጨም። ግን ደግሞ የስካይ መረጃ ነው። የስካይ መረጃዎች ደግሞ ሊጠቀሱ ይገባቸዋል ብዬ ከማምናቸው ሚዲያዎች እንዳንዱ ነውና ሁጎ ኢኪቲኬን በጣም የፈልገው ሊቨርፑል እንደሆነ ይታወቃል። በፊት መስመር ሚና ላይ ማለት ነው። ሊቨርፑል ግን ልጁን ለማስፈረም ዳርዊን ኑኔዝን መጀመሪያ መሸጥ አለበት። ምክንያቱም ውድ ከሆኑ ዝውውሮች ውስጥ እንዳንዱ ነው። ገና 22 ዓመት የሚገኝ ፈረንሳዊ ስትራይከር ስለሆነ ማለት ነውና ከሬንስ ነው አይንትራ ፍራንክፈርት ባለፈው የውድድር ዓመት ተገኝቶ በጣም ግሩም የሆነ የውድድር ዓመት ማሳለፍ የቻለ የፈረንሳዊ ስትራይከር በጣም ግሩም የውድድር ዓመት አይንትራ ፍራንክፈርት አሳልፏል። ሶስተኛ ነው የጨረሱት በቡንደስሊጋው ከሁለቱ ባየርኖች ቀጥሎ ማለት ነው። ከባየር ሙኒክና ከባየር ሌቨርኩሰን ቀጥሎ በሶስተኛ ደረጃ ነው ያጠናቀቀ። ስለዚህ ኮንትራቱ በጣም ከፍ ያለ ነው። 4 ዓመት ገና ቀሪ ኮንትራት ይቀረዋል። 5 ዓመት ነው የፈረመ ከሬንስ ሲመጣ አሁን 1 ዓመት ብቻ ነው ያሳለፈ በጀርመኑ ቤት በፍራንክፈርት ማለት ነው። ስለዚህ ቀሪ 4 ዓመቶች ይቀሩታል። ስለዚህ በጣም ከባድ ድርድር የሚጠይቅ ዝውውር ነው። 85 ሚሊዮን ፓውንድ ይጠየቃል የሱ ዝውውር ወይም ደግሞ 100 ሚሊዮን ዩሮ ማለት ነው በዩሮ ስናመጣው። የስፖርቲንግ ዳይሬክተራቸው ማርከስ ክሩሽ በፍጹም መሸጥ ተጫዋች እንደሆነ ለሚዲያዎች ደጋግሞ ይናገራሉ። በፍጹም ለማንም ክለብ ድርድር ውስጥ አንቀመጥም፣ ማንሸጠው ተጫዋች ነው፣ በፍራንክፈርት ቤት የሚቀጥሉትን ጥቂት ጊዜያቶች ውስጥ ይቆያሉ ብሎ የሚገልጹ ተጫዋች ነው። ሊቨርፑል የመጀመሪያ ፍላጎቱ ነው። ቸልሲ የሚፈልገው ነበር። ቸልሲ ግን ሊያም ዴላፕን አስፈርሟል። ተጨማሪ የአጥቂ ስፍራ ተጫዋች ያስፈርማል ብዬ አልጠብቅም። ካስፈርም እብደት ነው። በቸልሲ ቤት ውስጥ ብዙ እብደቶች እንዳሉ ይታወቃሉ። ተጨማሪ እብደት ነው የሚሆን። ምክንያቱ ሁለት አጥቂዎች ያላቸው ኒኮላስ ጃክሰን፣ ሊያም ዴላፕ ተጨማሪ አጥቂ ስፍራ ተጫዋች የሚያስፈርሙ ከሆነ የሚደንቅ ይመስለኛል ለእኔ ማለት ነው እና ከቸልሲ የወጣበት ይመስለኛል ከዝውውር። ሊቨርፑል ግን አጥብቆ ከሚፈልጋቸው ስትራይከሮች አንዱ ነው። ደግሞም አርነ ስሎት አናግረውታል ይባላል። አሁን ማንቸስተር ዩናይትድ ወደ ዝውውር እጁን አስገብቷል። 85 ሚሊዮን ፓውንድ ጥሩ ገንዘብ አይደለም ወይም ውድ ነው። ግን ደግሞ የ22 ዓመት ተጫዋች ከመሆኑ አንጻር ሪሴል ቫልዩ ሊኖረው ይችላል። ማይሳካ የውድድር ዓመት እንኳን ቢያሳልፍ በ40 እና በ30 ሚሊዮን ሊሸጡት የሚችሉ ተጫዋቾች ነውና ሪሴል ቫልዩ አሉ። ከዮኬሬሽ አንጻር ሪሴል ቫልዩ ከፍ ያለው ነው። የዮኬሬሽ ዝውውር እንግዲህ ትናንትና እንደተወሳሰበ ስንነጋገር ነበር አይደለ? እሱ ወደ ሶሻል ሚዲያው ወጥቶ ደግሞ ነገሩን ይበልጥ አጋግሎታል። እንግዲህ ትናንትና ወደ ኢንስታግራሙ ወጥቶ ሁሉም የሚወሩት ውሸት ናቸው፣ ትክክለኛው ጊዜ ሲደርስ ከኔ አንደበት ሁሉም ትሰማላችሁ ሲል የክለቡ ፕሬዚዳንት ወጥቶ የተናገረውን ነገር ለማስተባበል ሞክሯል። እንግዲህ ፍሬድሪክ ቫርዴስ የክለቡ የስፖርቲንግ ሊዝበን ፕሬዚዳንት ወጥቶ እንደማይሸጥ ከተናገረ በኋላ በ60 ሚሊዮን ዩሮ ዮኬሬሽ እንደማይሸጥ እና 80 ሚሊዮን ዩሮ እንደሚፈልጉበት ከተናገረ በኋላና ቅርስ አድማጮች ስሙን ዘንግጬው ነው የዮኬሬሽ ኤጀንት የሆነው ሀሰን ሳታኪያ እንዳስፈራረውና ብላክሜል እንዳረገው ከተናገረ በኋላ ብዙ መነጋገሪያ ነበረ። አሁን ወጦ በኢንስታግራም ገጹ ዮኬሬሽ ሁሉም ነገር ውሸት እንደሆነ ነው ለመግለጽ የሞከረው። አሁን ማንቸስተር ዩናይትድ አንዳንዶች እንግዲህ አናላይስ ወይም ትራንስፈር አናላይስ የሚሰሩ አሉ፣ ወይም ደግሞ የእግር ኳስ ጨዋታዎችን ትንተና ሳይሆን የዝውውር ዜናዎችን ትንተና የሚሰሩ ጋዜጠኞች ያሉና ለተለይ ሜትሮ እንደዚህ አይነት ትንተናዎችን ይሰራልና ሜትሮ ወደ ሁጎ ኢኪቲኬ ዝውውር ማንቸስተር ዩናይትድ ያመራው ስፖርቲንግ ሊዝበን ላይ ጫና ለማሳደር ነው ወይም ደግሞ አማራጮችን እያየ እንደሆነ
እንዲረዱና ዝውውሩን ትኩረት እንዲያደርጉበት ፈልጎ ነው የሚሉ አሉ። ግን እርግጠኞች አይደሉም። በዚህ ውድድር ዓመት 2024/25 የውድድር ዓመት ሙሉ ሲዝን ያሳለፈበት ነው። ለፍራንክፈርት 22 ጎሎችን በሊጉ ውስጥ ማስቆጠር ችሏል። እንዳልኳችሁ ፍራንክፈርት ሶስተኛ ሆኖ ለመጨረሱ በጣም ትልቁን ሚና ከተጫወቱ ተጫዋቾች አንዱ ሁጎ ኤኪቲኬ ስሙ ለመጥራት በጣም አስቸጋሪ ነው። የፈረንሳዊ ስትራይከር ወደ ማንቸስተር ዩናይትድ የመምጣት እድሉ አሁን ዜና ሆኖ መሰማት ጀምሯል ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። የማን ዩናይትድ ኢንፎ አድማጮቻችን ቀናችሁ እንዲሁም ውላችሁ ብሩህ ይሁንላችሁ።